السلام عليكم ورحمة الله وبركاته ودنا يتكبراتشو يا خالتي وبيتسبوች እንደምን ቆያችሁ ኢንሻአላህ ዛሬ በአዲስ ቪዲዮ ተገናኝተናል ማለት ነው እሱም ሙስሊሞች ስልክ ላይ መጥፋት የሌለበትን አፕሊኬሽን ነው ማለት ነው የምናየው ያ አፕሊኬሽን አንድ አፕሊኬሽን ሆኖ በውስጡ በጣም በርካታ ነገሮችን የያዘ ነው ማለት ነው ኢንሻአላህ ሁሉንም በየተራ ምን እንዳለው እና አጠቃቀሙን እናይ ይሆናል ማለት ነው ኢንሻአላህ በደንብ ተከታተሉኝ በመጀመሪያ አፕሊኬሽኑን የምታገኙት ቴሌግራም ቻናሌ ላይ ነው በዛው ቴሌግራም ቻናሌን ተቀላቀሉ ማለት ነው ኮሜንት ላይ እንደገባችሁ መጀመሪያ ላይ ታገኙታላችሁ በመታዩት መልኩ ሊንኩን እንደነካችሁት ወደ ቴሌግራም ይወስዳችኋል ማለት ነው እዛ ላይ አፕሊኬሽኑን ማግኘት ትችላላችሁ ማለት ነው እዛ ላይ በመጀመሪያ የምታደርጉት አፕሊኬሽኑን ታወርዳላችሁ ማለት ነው ገብታችሁ ካወረዳችሁ በኋላ አፕሊኬሽኑን ከዛ አሁን ማረጋውን ስቴፕ ትከታተላላችሁ ማለት ነው ኢንሻአላህ ወረዳችሁ ከጨረሳችሁ በኋላ ቴሌግራም ቻናሌ ላይ አፕሊኬሽኑ በመታዩት ይሄን ይመስላል ማለት ነው ይሄ እዚህ ላይ እንደምታዩት ይሄን ይመስላል አንድ ጊዜ እንነካዋለን ማለት ነው አፕሊኬሽኑን ከፈተ ማለት ነው አሁን እንደምታዩት ዝርዝር አማራጮች ያሳየናል እነዚህ አዛን የሚልባቸው ሰዓቶች ናቸው ማለት ነው አዛን የሚልባቸው ሰዓቶች ከዚህ ማፈልጉትን ሰዓት ማጥፋት ትችላላችሁ አሁን ለምሳሌ ዙሁር አዛን እንዳይል ከፈለጋችሁ ስልካችሁ እንዳይጣራ ዙሁር የሚለው ላይ እዚህ ላይ ታጠፉታላችሁ ማለት ነው ይሄን አሱር ከፈለጋችሁ አሱር የሚለውን ታጠፉታላችሁ ማለት ነው እዚህ ላይ መግሪብን ካልፈለጋችሁ መግሪብን ምፈልጉትን ያበራችሁ ምፈልጉትን ታጠፉታላችሁ በኋላም ላይ መቀየር ትችላላችሁ እዚህም ገና ስትገቡ ግን አዛን እንዳይል ማድረግ ትችላላችሁ ማለት ነው እዛ ጎቱ ሴቲንግ የሚለውን ነክተን እንገባለን ማለት ነው እንደዚህ ስናደርገው መጀመሪያ የሚለን አፕሊኬሽኑ ፍቃድ ስጡት ነው የሚለው እዚህ ላይ ከሴቲንጋችን ራሱ ይወስደናል እዚህ ላይ እንደምታዩት እንደሌሎች እንደበሩት ይሄን አፕሊኬሽኑን እናበረዋለን ማለት ነው ከዛ ራሱ ወደዚህ ይወስደናል ከዛ እዚህ ላይ ጌት ማይ ሎኬሽን ይላል ራሱ የራሳችንን ሎኬሽን ያለንበትን ቦታ ራሱ ያመጣልናል ማለት ነው ስለዚህ አንድ ጊዜ ይሄን ስንነካው ሶስት አማራጮች ያመጣልናል የመጀመሪያውን አማራጭ እንነካዋለን ማለት ነው የመጀመሪያውን አማራጭ ስነካው አሁን ይኸው በመታዩት መልኩ መርሳ ብሎ የኔን ሀገር አንጥቶታል እዚህ ላይ ያለሁበትን ቦታ ራሱ ያላችሁበትን ቦታ እናንተም ይሄን ስትነኩ ፍቃድ ሲሰጡት ሎኬሽናችሁን ያላችሁበትን ቦታ ራሱ ያመጣዋል ራሱ በራሳችሁ ባላችሁበት ሀገር አዛን ሰዓት ያረግላችኋል ማለት ነው የያገሩ አዛን የሚያረግበት ሰዓት ስለሚለያይ አሁን እኔን እዚህ ላይ እንደምታዩት ራሱ መርሳ ብሎ አንጥቶልኛል እናንተም ደግሞ ካላችሁበት ሀገር የትም ሆኖ ሀገራችሁን ስም እዚህ ላይ ያመጣላችኋል ማለት ነው አፕሊኬሽኑ ዳታ ማይልም ምንም ነገር ያስፈልገውም ሲጀምሩ ግን ዳታ ማብራት ይኖርባችኋል ገና አሁን ስትከፍት እንደነበረው ማለት ነው ስከፍቱ ብቻ ሎኬሽናችሁን እንደው ያላችሁበትን ሀገር ትርሰሚል ድረስ ዳታ ማብራት ይኖርባችኋል ከዛ በኋላ ምንም ነገር ያስፈልግም ማለት ነው እንደምታዩት አፕሊኬሽኑ በእንግሊዘኛ ነው ሲጀምር የሚመጣላችሁ ማለት ነው በእንግሊዘኛ እንድትመጠቀም ካልፈለጋችሁት የማይገባችሁ ከሆነ በእንግሊዘኛው እዚች ምልክቷ ላይ ትነኩና እዚህ ላይ ሴቲንግ የሚላል ሴቲንግ የምትለውን አማራጭ ትነኳታላችሁ ማለት ነው ከዛ ወደዚህ ስትወርዱ አፕ ላንጉዌጅ የሚላል እዚህ ላይ የአፕሊኬሽኑ ቋንቋ ማለት ነው ይሄ አፕሊኬሽኑ የምትጠቀሙበትን ቋንቋ እዚህ ላይ መቀየር ትችላላችሁ ይሄን አንድ ጊዜ ስነካው ብዙ አይነት ቋንቋዎች አማራጮች አሉ እዚህ አረበኛ ከሆነ የምትፈልጉት አረበኛ ስነካው ቀጥታ ይው አፕሊኬሽኑ ወደ አረበኛ ተቀየረ ማለት ነው እዚህ ላይ አስማኡ ሶላዋትም የሶላዋቶቹ ቀድም አሁን የሶላት ሰዓቶቹ በእንግሊዘኛ ነበር የመጡ መጀመሪያ ላይ አሁን ያንንም እንቀይረዋል በአረበኛ እንዲመጣ እናደርገዋል ማለት ነው ይሄን በመንካት እዚህ ላይ ደግሞ ሉገቱል ቂራአ የሚለው አለ ምናነብበት ቋንቋ አዝካርም ይሁን ምንም ይሁን በምን ቋንቋ እንደሆነልን እንላል ይሄንም አረበኛ እናደርገዋል ማለት ነው ሁሉንም ስለዚህ አሁን አፕሊኬሽኑ ሙሉ በሙሉ የሚሰራው በአረበኛ ነው ማለት ነው ሙሉ በሙሉ የሚያመጣልን በአረበኛ ነው እንደምታዩት እዚህ ላይ ቀድም እንግሊዘኛ የነበረውን ሁሉንም በአረበኛ አንጥቶታል ማለት ነው ሙሉ በሙሉ አሁን አፕሊኬሽኑን በአረበኛ ነው የምንጠቀመው ማለት ነው እዚህ ላይ እንደምታዩት እንደዚህ ስናደርግ ብዙ አማራጮች አሉት አፕሊኬሽኑ እንደምታዩት ይሄው እዚህ ላይ ጀምሮ ማለት ነው አሁን እዚህ ላይ ዱዓ የሚለውን ስነካው في الصباح والمساء ይለናል የጧትና የማታ ቤት ውስጥ የሚደረጉ ዱዓዎች الطعام والشراب እዚህ ላይ ስንነካው ሲበላ የሚባል ዱዓዎች ከምግብ በፊት የሚባሉ ዱዓዎች እዚህ ላይ ሙሉ በሙሉ ዱዓዎች እናርገኛለን ማለት ነው የሚደረጉ ዱዓዎች ሙሉ በሙሉ እዚህ ላይ ሐጅና ዑምራ ላይ የሚባሉ ሶላት ላይ የሚባሉ ሰፈር ላይ የሚባሉ እንደምታዩቸው ብዙ አይነት ዱዓዎች አሉ እዚህ ላይ ዱዓዎችን ማግኘት እንችላለን ማለት ነው ይሄን ዘካህ የሚለውን ስንነካው ዳታ ያስፈልገዋል እዚህ ላይ ደግሞ ዘካችሁን ካልኩሌት ማድረግ ትችላላችሁ ማለት ነው ምን ያህል ነው ዘካ የሚወጅብብኝ የሚለውን ይችን ስትነኳት ዘካ የሚለውን እዚህ ላይ ስትነኩት ይሄን ምልክት ማለት ነው ዳታ ይፈልጋል ግን ዘካውን ለማየት የዚህን ጊዜ ዘካውን ሂሳብ መስራት ከፈለጋችሁ ዳታ አብረታችሁ ነው
ለሌላው ያስፈልግም። ዘካ የሚለው ላይ ግን ዘካችሁን ማየት ከፈለጋችሁ ዘካ የሚለውን ትነኩታላችሁ። ዳታችሁን አብረታችሁ እዛ ውስጥ ያላችሁን ገንዘብ በማስገባት የሚመጣባችሁን ዘካ የሚደርስባችሁን ይነግራችኋል ማለት ነው። ምን ያህል እንደሆነ ዘካችሁ የሚነግራችሁ ቦታ ነው ይሄኛው ደግሞ አልአዝካር ይላል። እዚህ ላይ አዝካር አለ፣ የጧትና የማታ ዚክሮች። ይሄ ሶባህ ይላል። ወደዚህ ስታረጉት መሳ የማታ አዝካር ያመጣልና ወደ ቀኝ ስታረጉት የጧት አዝካሮችን ነው። እንደዚህ በምታዩት መልኩ ስንት ጊዜ እንደሚባሉ እናንተ ማንበብ ካልቻላችሁ እዚህ ላይ የምታዩ ምልክት ስነኩት ራሱ ያነብላችኋል ማለት ነው። ራሱ እቺ ምልክት ከነካችኋት ራሱ ደግሞ ይቀራላችኋል አዝካሩ። እናንተ መቅራት ካልቻላችሁ ማዳመጥ ከሆነ የምትፈልጉት ራሱ ይቀራላችኋል። እዚህ ላይ የነካችሁ ይቆጥራል። 1 2 3 4 እያልን እንቆጥራለን ማለት ነው። የሚባሉትን 7 ጊዜ የሚባለውን ይሄ እንደምታዩት 7 ጊዜ ብሎ ያመጣላችኋል። እዚህ ላይ የነካችሁ እየቆጠራችሁ አዝካር ማለት ትችላላችሁ ማለት ነው። ይሄ አዝካር ቦታ ነው። ይሄ እዚህ ላይ ተስቢህ ነው። ሱብሃንአላህ ሱብሃንአላህ ምናምን ተስቢህ ማለት ስትፈልጉ እዚህ ላይም አለው ራሱ። ይሄው ሱብሃንአላህ 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 ይቆጥራል ራሱ እንደምታዩት። እዚህ ላይም ሌሎችንም እየቀያየርን አልሐምዱሊላህ አልሐምዱሊላህ ወደ ግራ ወደ ቀኝ ያደረግን አዝካሮችን ይቀያይርልናል። ስንት ጊዜ እንደሚባሉ 33 ይሄው እነዚህን እየቀያየርን እዚህ ላይ ተስቢሃቶችን ማለት እንችላለን ማለት ነው። ይህችን ምልክት በምንነካደበው ሰዓት ደግሞ ይሄም ዳታ ያስፈልገዋል ማለት ነው። ይሄም በምናበራበት ጊዜ ሐዲሶች አሉት። ይሄ ሐዲስ የሚለውን ስንነካው ሐዲሶቹን ያመጣልናል። እንደምታዩት ሶሒህ ቡኻሪ አለ፣ ሶሒህ ሙስሊም አለ፣ ብዙ ኪታቦች አሉ እዚህ እንደምታዩቸው። ሙሉ ኪታቦችን መቅራት ከፈለጋችሁ እዚህ ላይ የሐዲስ ኪታቦች እንዳለ አሉ። እዚህ እንደምታዩት ቡሉጉል መራም አለ፣ ሶሒህ ሙስሊም አለ፣ ብዙ አፕሊኬሽኖች አሉ። እዚህ ላይ የምትፈልጉትን አፕሊኬሽን የሐዲስ ኪታቦች እዚህ ላይ ታገኛላችሁ ማለት ነው። ሐዲስ ከሆነ የምትፈልጉት ሌላው እዚህ ላይ ኢስም የሚለውን ስነኩት የአላህ ስሞችን በእንግሊዘኛም በአረበኛም እዚህ ላይ ያመጣልናል። ትርጓሜያቸውንም በማየት ከፈለጋችሁ አስማ የሚለው የአላህ ስሞችን ነው ማለት ነው። እዚህ ላይ ደግሞ ይህችን ምልክት ስንነኳት ኢኽቲባር የሚላል። እዚህ ላይ ኢኽቲባር የሚለው ፈተና ነው ማለት ነው። ፈተና ነው ይሄ። ስለ ዲናችሁ ፈተና ምናምን ጥያቄዎችን እያመጣ ይጠይቃችኋል ማለት ነው። እዚህ ላይ ዳታ ይፈልጋል። ይሄም በዚህ መልኩ ማየት እንችላለን ማለት ነው። ቂብላም አለው እዚህ ላይ እቺታችኛዋን ስትነኩት ቂብላችንን ያሳየናል። በሆነ ሰፈር ቦታ ሄደና አሁን ለምሳሌ ቂብላው ወዴት እንደሆነ ከጠፋብን እዚህ ቂብላ የሚለው ላይ ስንገባ እንዲህ ያዟዟር እናየዋል። ቂብላውን ትክክል ስንመጣ ይኸው እንደዚህ ያበራና ያሳየናል። ትክክለኛው ቂብላ ተገኝቷል ብሎ ትክክል ስንሆን ወደ ቂብላው ማለት ነው ራሱ ያሳየናል። እንደዚህ ያዟዟር ነው ወደ ቦታው ቂብላ መፈለግ እንችላለን ማለት ነው። እና በጣም ጠቃሚ አፕሊኬሽን ነው። እዚህ አውቃቱ ሶላትን እንደገና መቀያየር ከፈለጋችሁ እዚህ ላይ ያመጣችሁ መቀያየር ትችላላችሁ። በጣም ቀላል አፕሊኬሽን ነው። ቴሌግራም ቻናሌ ላይ ገብታችሁ አውርዳችሁ በቀላሉ እንደዚህ ብዙ ጥቅሞችን የያዘ አፕሊኬሽን በአንድ ጊዜ ማግኘት ትችላላችሁ ማለት ነው። ኢንሻአላህ የዛሬው ቪዲዮአችን ይሄንን ይመስላል። ኢንሻአላህ እንደጠቀምኳችሁ ተስፋ አደርጋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።